ሰላም ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ ላለው እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውም ልጆችን በሚመለከት ይሆናል። እንግዲህ እዚህ ጋር ልጆቹ እንደምታዩት መግቢያው ላይ ባክሳቸውን ሲከፍቱ ነው። ምንድነው በወር አንድ የሚመጣላቸው የልጆች ባክስ አለ። እሱም ኪዊኮ ይባላል። ኪዊኮ ያው የሚላክበት ስሙ ነው። ኦንላይን ላይ ኦርደር ማድረግ ትችላላችሁ። ለማንኛውም ልጅ ዋጋውም ብዙ ውድ አይደለም። በተለይ በኢሮፕና አሜሪካ አካባቢ ላላችሁ ሰዎች በቀላሉ ኦርደር ማድረግ ትችላላችሁ ማለት ነው። ኦንላይን ላይ ከዜሮ ጀምሮ ከዜሮ አመት እስከ 16 አመት ድረስ ላሉ ልጆች የተለያዩ አይነት አክቲቪቲዎች አሉ። እንዲሁም ደግሞ ኦንላይን ላይ ስታዙ በየመግዛትም ትችላላችሁ። እንዲሁም ደግሞ ለአንድ አመት የሚሆን ኮንትራት አለው ማለት ነው። የራሳቸው ኮንትራት አለው እና ምንድነው የሚያደርጉት? ኮንትራቱን አንዴ ስትወስዱ ትንሽ ይቀንሳላችኋል ዋጋው የአመት ሲሆን፣ ልጆች ደግሞ ቁጥር በጨመረ ቁጥር ትንሽ ቅናሽ አለው ማለት ነው። እና ዋጋው ለኔ ተስማማኝ ምንድነው? ውጪ ያው ለልጆች መጫወቻዎች ስንገዛ፣ መጽሐፎች ስንገዛ፣ የተለያዩ አክቲቪቲ እንዲያደርጉ የምንጠቀምባቸውን ነገሮች ስንገዛላቸው ዋጋው ቀላል አይደለም፣ ውድ ነው። ከዛ አንፃር ይሄ በጣም ብዙ ነገር ሴቭ ያደርጋል። አንድ ፓኬጅ ሲመጣ አሁን እዚህ ላይ ለምሳሌ ለሳምፕል እንዳስቀመጥኩት ስታዩት ማአት ነገር አለው። አንዱ ፓኬጅ 2 መጽሐፍ አለው፣ የተለያዩ ቁጥር መማሪያዎች አሉት፣ የተለያዩ ቅርጽ ማውጫዎች አሉት፣ ቦርሳ አለው፣ በጣም ብዙ ነገሮች አሉት። የልጆቹ በመዳበስ የተለያዩ አይነት ፊሊንጎችን እንዲያደርጉ የሚያሳይም አለው። እዚህ ጋር እንደምታዩት ተኛችበት ማለት ነው። እና ልጆቹ በደንብ ትምህርታዊ ነገሮችን እንዲማሩ ያደርጋቸዋል ማለት ነው። አሁን የኔ ትንሿ ገና አመት ተኩሏ ነው፣ ግን ቁጥሮችን በደንብ ለይታለች፣ እንትኖችን ለይታለች፣ ሌተሮችን ቁጥሮችን በደንብ ለይታለች፣ ከለሮችን ግማሽ ላይ ደርሳለች። እና ጥሩ ነው፣ በደንብ ሄልፕ አድርጓቸዋል ማለት ነው። መጽሐፍ በጣም እንድትወድ አድርጎልኛል። ያ በዚሁ ለምድና ስታድግ አትቸገርም። ወንዱም መጽሐፍ ይወዳል፣ ግን ጥሩ በቃ ቢዚ ነው ያደረገልኝ ማለት ነው። ምክንያቱም ልጆች በቲቪና በጌም ታይም በጣም ብዙ እያጠፉ ነው፣ በተለይ አሁን ላይ ማለት ነው። ያ እንዳይሆን በጣም ረድቶኛል። ለኔ ቆንጆ ነው፣ ቢዚ ሆነውልኛል ማለት ነው። እና ያው እንደምናውቀው ታውቃላችሁ እናንተም እንደ ወላጅ ሆናችሁ ልጆች ብዙ ጊዜ ያው እኛ ካላየናቸው ብዙ ጊዜ ታይማቸውን የሚያጠፉት ስክሪን ላይ ነው። ያ ደግሞ እንዲሆን አይመከርም፣ ለዓይናቸውም ጥሩ አይደለም፣ እንቅልፍ ያዛባል፣ የተለያዩ ነገሮችን ይፈጥራል ለልጆች። እና ደግሞ አዲክትድ ከሆኑም ትንሽ ለመመለስ ከባድ ነው የሚሆነው። ያ እንዳይሆን እና ደግሞ የራሳቸውን ፍላጎታቸውን እንዲሁም ተሰጧቸውን እንዲፈልጉ እንዲያውቁ ይረዳቸዋል ማለት ነው። እንግዲህ በዛሬው ቪዲዮ እኔ በአጭሩ ያው በተቻለኝ መጠን ቪዲዮን አጠር አድርጌ ለማሳየት የምሞክረው የኔ ልጆች ከሚሳተፉበትና ፓርቲሲፔት ከሚያደርጉበት ነገሮች የተወሰኑትን ነው። ያው ትንሿ እንዳልኳችሁ ጊዜዋን የምታጠፍ ያው ከለር በማድረግ በመቁጠር በማንበብ በእንደዚህ አይነት ነገሮችን ነው አሁን ላይ ያለችው። ግን ለትልቁ በተለይ ቢዚ ያደረገልኝ ምንድነው? ያው ታውቁታላችሁ ክላስ አለ። በተለይ ሆም ስኩሊንግ ይሄ ኳራንታይን ከገባ በኋላ ሆም ስኩሊንግ ቤት ነው ትምህርት ቤት የሚወስደውና ክላሱ የሚያልቀው ግማሽ ቀን ላይ ነው። ከግማሽ ቀን በኋላ ምንም ነገር የለውም ማለት ይቻላል። ሆምወርክ ይሰራል፣ የተወሰነ ሰዓት ደቂቃ ያነብና የተረፈውን ታይም ግን የሚሆነው ብዙ ሰዓት ረጅም ሰዓት አለው ማለት ነው። እንደዛ አይነት ታይም ሲያገኙ እነሱ
እኛ ካልተከታተልናቸው ቶሎ ብሎ ያው ወደ ጨዋታ ወይ ወደ ፊልም ወይ ደግሞ ጌም መጫወት እንደዛ አይነት ነገሮችን ነው ማድረግ የሚፈልጉት። እኔ ግን ይሄ ነገር ከመጣ በኋላ ግን ምንድነው የሆነው? በቃ የሚሰራው ነገር አይጠፋም የሆነ ነገር ይገጥማል፣ ይፈታል። አሁን ማኑዋል መከተል ጀምሯል። ማንኛውንም አይነት ማኑዋል አንብቦ መግጠም ይችላል በራሱ ማለት ነው። ይሄ የሚሆነው ይሄንን ነገር ከጀመርን በኋላ ነው እንጂ ራሱ አንደርስታንድ አያደርገውም ነበር። አሁን ግን ማንኛውንም አይነት ማኑዋል ብትሰጡት አንብቦ ይረዳል። ሌላው ይቅር ኤኒቲንግ ሱቅ ስቶር ውስጥ ገብታችሁ የሆነ እቃ ከመግዛታችን በፊት አንብቦ ቶሎ ይረዳና እንዲህ አድርገን ነው የምናደርገው፣ እንዲህ ነው የምንሰራው የሚል ነገር መጣ ማለት ነው። ያ ማለት ትንሽ ቀየረው ማይንዱን ማለት ነው። ከዛ በተጨማሪ ደግሞ ቢዚ የሚያደርገው ነገር አገኘ። ስዕል በፊት ብዙም አይስልም ግን የሆነ ይሞካክር ነበር። አሁን ግን ሞር ታለንቱን እያጎለበተው መጣ ማለት ነው እና ሞር እያወጣው መጣ። አንደኛ ልጆች ናቸው፣ የእኛን ድጋፍ ይፈልጋሉ፣ የእኛን ትብብር ይፈልጋሉ። የማይሉት የማይናገሩት ነገር ይበዛል፣ ያው ህፃኖችም ስለሆኑ ብለን እናስብና ግን የሆነ መንገድኛ ከከፈትንላቸው ወይ ካሳየናቸው ፍላጎታቸውን በዛውም እኛም እያየነው እንመጣለን፣ እየወጣ ይሄዳል ማለት ነው። እና እዚህ ላይ አንዳንዶቹን ለማሳየት እንደሞከርኩት ዛሬ የሰራቸው ትልቁ የሰራቸውን ነው። የተለያዩ ነገሮችን ይሰራል እንደነገርኳችሁ። በተለያየ ጊዜ ፓኬጁ ያው ሲመጣለት እነዚህን የመሳሰሉ ነገሮች እዚህ ጋር የምታዩት የቁልፍ መያዣዎች ናቸው። ከለሮቹም ሁሉም ነገር አንድ ላይ ነው የሚመጣው። ማኑዋል አለው። እንዴት አድርጎ እንደሚሰራ እንዴት እንደሚጠቀም ራሱ ነው የሚያውቀው። እዚህ ጋር የምታዩትን እንትን የሰራው እሱ ነው። ያው በጣም ብዙ አይነት አክቲቪቲዎች ይላካሉ። ፖይንቱ ግን ምንድነው? ልጆቹን በተጨማሪ ነገር እንዲሳተፉ ብናረጋቸው ጥሩ ነው የሚለው ነገር ነው። ያው ቢዚ ቢሆኑ የተሻለ ነው። በዛውም ፍላጎታቸውን ታለንታቸውን ያወጡበታል። በዛም መሀል ደግሞ የሚወዱትን ነገር ወይ ደግሞ በጣም በቃ እንትን ያላቸውን ነገር ይመርጡና በዛው የራሳቸውን መንገድ ይከተላሉ። የራሳቸውን ነገር መፈለግ ይጀምራሉ ማለት ነው። እና እንዲህ ያደረግን የልጆቻችንን ፍላጎትና ታለንት ማወቅ ብንችል የተሻለ ነው ብዬ ስለማስብ ነውና ለእናንተ ይጠቅማል ብዬ ስላሰብኩ ነው ዛሬ ሼር ያደረግነው። በተለይ ደግሞ እኔ አሁን ለትንሿ ገና ትንሽ ሆና ነው የጀመርኩላት። ጥሩ ነው፣ ተጠቅማለች። ወደፊትም በደንብ ይጠቅማታል። ለወንዱ ዘግይቼም ቢሆን የጀመርኩት ግን ስቲል ጥሩ እየተጠቀመ እንዳለና እንደወደደው በጣም እያየሁ ነው ማለት ነው። ምክንያቱም እያንዳንዱን ነገር ኤቭሪ ፓኬጅ በመጣለት ቁጥር በጣም ጓግቶና ተደስቶ ነው የሚጠብቀው ማለት ነው። እና ያን ሳይ በቃ ደስ ይለኛል። እንደ የሆነ ደስ የሚላችሁና ደስ የሚል ፊሊንግ አለው ማለት ነው። እነሱም ደስ ሲላችሁ ስታዩ ያው ታውቃላችሁ የልጆችን ነገርና እንዲህ ያደረግን ጊዜያቸውን በሌላ ነገር ከሚያሳልፉ የተለያዩ ነገሮች እንደዚህ በማሰራት ስፖርት ነገሮችን እንቅስቃሴዎች እንዲያደርጉ በማድረግ ልጆችን በምንሰራቸው ነገሮች ሁሉ ብናሳትፋቸው ከትምህርት ብቻ አይደለም ብዬ ነው እኔ የማስበው። ያው የልጆችን ፍላጎት ለማወቅ ወይ ደግሞ ወደፊት ጥሩ ደረጃ ላይ እንዲደርሱ፣ ምክንያቱም የተለያዩ አይነት ታለንቶች ስለሚኖራቸው እንደዚህ ያደረግን ብናሳትፋቸው በተለያዩ ነገሮች የተሻለ ነገር ይኖራል ብዬ አስባለሁ። እና እንግዲህ የዛሬውን ቪዲዮዬን እንግዲህ እንዲህ ይመስላል። ትወዱታላችሁ ብዬ ተስፋ አደርጋለሁ። የኪዊኮ ዌብሳይቱን ከታች የመጀመሪያው ኮመንት ሴክሽን ላይ አስቀምጥላችኋለሁ።
ያው መጠቀም ለምትፈልጉ ሰዎች እንዲሁም ኦርደር አድርጋችሁ ወይ ደግሞ ዌብሳይቱን ገብታችሁ ለማየት የምትፈልጉ ሰዎች ማየት ትችላላችሁ። መግቢያው ላይ እንደነገርኳችሁ እኔ የአመት ኮንትራት ነው እኛ የአመት ኮንትራት ነው ይዘን የምንወስደው። ግን በየፓኬጅ አላቸው። አንዴ ብቻ መግዛት ለምትፈልጉ ሰዎች አንዴ ብቻ መግዛት ትችላላችሁ ማለት ነው። እዚህ ጋር ወደ መጨረሻ አካባቢ በስዕል ያሳየኋችሁ አብዛኞቹ ከዚህ በፊት የሰራቸው ናቸው። ፎቶ ያልተነሱም አሉ፣ ግን የተወሰኑት በጥቂቱ እዚህ ጋር ይሄ ኪቼኖች አሉ፣ ድሮይንጎችም አሉ፣ ስዕሎች የሳላቸው አሉ። ስዕሎቹን እንደውም የተወሰኑትን መርጬ እዚህ ጋር ያለው ደግሞ ከዚህ በፊት የሰራቸው ሳምፕል ስዕሎች ናቸው። የተለያዩ ያው እንደምታያቸው እነዚህ የሚመሳሰሉ ስዕሎች አሉ። ያረኩትም ምንድነው የራሳቸው ክፍሎች ውስጥ እሰቅልላቸዋለሁ ማለት ነው። ያ ማለት ሞር እነሱ እንዲሰራ እንዲያበረታታቸው ያደርጋቸዋል። ጥሩ ነገር ነው። እንግዲህ ይደግፋቸዋል ማለት ነው። ያው እዚህ ጋር ደግሞ ከዚህ በፊት ከሰራቸው ከተወሰኑት ፕሮጀክቶች መካከል አንዱ ነው። The ball is missing, so and then you can spin it around. Spins. This is what the earth spin around. Yeah. With the moon. It spins around like this. So this, so this is how it spins. እዚህ ጋር ደግሞ የምታዩት የውጭ መብራት ነው። ውጭ ላይ ወይም ደግሞ አጥር ላይ የሚደረግ መብራት፣ ይሄም አንዱ ነው። Bizarre, you made a keychain, right? Yeah, keychain. This one is our keychain. So what are you doing? So the next step will be what number is that? 9. No. 10. How about this one right here? 3. How about right here? 2. How about this one? This one. What number is this? Let me, yeah, you got 1. እንግዲህ ስለተከታተላችሁኝ በጣም ነው የማመሰግነው። መልካም በዓል ባይ